እኔ ብሄርኩበት ትሄዳለሁ ብለህ እውሬ ደምባሬ ገደል ትገባለህ አለች። በትዳር ህይወት በትዳር ዓለም አጋጣሚ ሆኖ የወንድየውና የሴትየቱ ቤት እጅግ በጣም ሊራራቅ ይችላል። ያ ማለት በእግር የአንድ ቀን ወይም የሁለት ቀን መንገድ ሊሆን ይችላል። ስለዚህ በሰርጋቸው ዕለት አዳር ገቢ የሚባል ነገር አለ። ወንዱ የሚገባው ሴት ቤት ወዲያውኑ ገብቶ እንደተለመደው 10 ሰዓት ምናምን ገብቶ 11 ሰዓት ይዞ የሚወጣ ነገር አይደለም። ለምን አይደርስማ። ስለዚህ አዳር ገቢ አዳሩን ገብቶ ያድራል ሴት ቤት ማለት ነው። እና ከመሸ እንደገቡ የሆነ ቦታ ላይ ገብተዋል የሆኑ ወንዶች መጥተው ሰርግ ላይ ማለት ነው። እዛ እንደገቡ በቃ ዘፈኑ አለ። በቃ ቁጭ ብለው ሲጫወቱ ነው የሚያድሩት። እና ከወንድ ተመርጦ የመጣ ዘፋኝ አለ እና ከሴትም እንደዛው አለች። እንስትም ጎበዛለች። አሁን እሷም ትዘፍናለች። የወንድም ወገን ያለው ይዘፍናል። ጨለማ ስለሆነ ብዙም አይታያዩም። ወለል ብሎ ነጋ በቃ። እና አሁን ሲነጋ አያት በቃ አሁን ድምጿን ወደውታል። የሴቱን ድምጽ በጣም ስለወደደ እንዴት ያለች ቆንጆ ናት፣ ውብ ናት፣ በቃ ይች እንደው ለኔ ተባባሉ አድረዋል። ከዛ የወንድ ወገኖች ማለት ነው። ጧት ሲያዋት ግን ከበሉባት የፈጩባት ነው ምናምን የሚባል ነገር ተረት አለ። እንደዛ ሆና ስትገኝ በቃ ሞራላቸው ይነካና ምን አለ መሰለህ ወንድየው ያዘፋኙ ዘነበች ነው ስሟ። እሷ አሁን አንቺን ነው ወይ ዘነበች አሉሽ እንኳን ሊዘንብብሽ አላካፋብሽ አይላትም። እዚያው ምን አገባው እዚያ ትመር ጉዳዩ የራሷ ነው። እና ይሄን ግጥ ሊሰራት አይገባም ነበር። እሷም ደግሞ የዋዛ አልነበረችም፣ የዋዛ አይደለችም። እኔ ብሄርኩበት ትሄዳለሁ ብለህ እውሬ ደምባሬ ገደል ትገባለህ አለችው። ምንም የሌለንበትን አይነ ስውሮቹን እኛን ሁላ አሰደበ። ይሄ የማይረባ አሁን ከዛ በኋላ ምን ብሎ መለሰላት? እሱ ደግሞ ይሄን ስትለው እንደ የት ምረሪ እንደ ወፍ ምረሪ ያባዋራ ሸማ እንዳመረሽ ኑሪ አላት።